ቪዲዮ አብራል። አቡኔ ሚዩት አድርጊያለሽ። እሺ ታርጊሽ ሰላም ሰላም፣ እንዴት ዋላችሁ? አለን ስለመጣት እናመሰግናለን። ስላንተ እየተነጋገርን ነበረ። ብዙ እህቶች በአንተ ተበደልን ብለው የኢትዮጵያ ሕዝብ ድምፅ እንዲሆናቸው እኛ ጋር መጥተዋል። እናም ለዛ ምላሽ እንድትሰጠን እንፈልጋለን። እናመሰግናለን። እኔም በጣም አመሰግናለሁ። በመጀመሪያ ደረጃ እስኪ ማለት በኤቪደንስ ወይም ደግሞ በኖርማሊም እንደዚህ ያለኝን ሰው እንደዚህ ብላችሁ ብትነግሩኝ እኔ እየሰማው ነበር። ቅድም ጀምሮ እየሰማው ነበረ ያለውን ነገርም ከታች ሆኜ ቁጭ ብዬ እያየሁ ነው። ረጅም ሰዓት ከመጀመሪያ ጀምሮ እየሰማው ነበረ እና የራሴ እናንተ በደንብ ሰምታችሁ ከሆነ እኔ የራሴን አስተያየት ለእያንዳንዳቸው ልስጥ። ዶክመንት ማስረጃ ካልክ ምንም አይነት የዶክመንታዊ ዶክመንትም ባይሆንም እኔ በእነሱ በሰጡት ላይ የራሴን አስተያየት ልስጥ ወይ ነው። የስ ማስረጃ ስለጠየቅን ነው ስትጀምር መጀመሪያ ኤቪደንስ ስላልክ we don't have any evidence ዶክመንታሊ ኤቪደንስ ስልሽ እኔ ኖሬ አሁን እንዲህ ማለት ከፈለጉ ልስማ ወይ ለማለት ነው። የስ እኛ በደንብ አዳምጣ ኳላን ተከታቸው ነክ አንተ በሌለበት እኛም በደንብ አዳምጠነዋል። ስለዚህ አንተ ለነዚህ ነጥቦች መልስ ስጥበት። እናመሰግናለን። ከማን ልጀምር? ከኤደን ልጀምር? ከሶሊያና ልጀምር? ከዋናዋ ከሶሊያና መጀመሪያ ድምፅ ለመሆን ወደ ህዝቡ የመጣችሁ እሷ ስለሆነች ከእሷ ጀመር። ጥያቄ ያለኝ እያለች ነው። ማይክሽን አብሪ። ሀቡ ድምፁን ያስተካክል። እኔ ከዚህ በኋላ አልናገርም። እሺ ውዴ አንቺ ተናገር። ሶሊና እባላለሁኝ። እኔ በዚህ ልጅ በጣም ወንጀል የደረሰብኝ ገንዘቤን ያጣሁኝ ብዙ ነገር የተነጠቅኩ ሰው ነኝ። ይሄንን ሪካርድ አድርጉልኝ። ይሄ የምናገረውን ነገር ማለት ነው። ይሄ ቻፒ ይባላል። እውነተኛ ስሙ ሌላ ነው። ኢሳያስ ነው። መረጃ ማለት እየተሰማች ሳይሆን የምታወራው ትላንትና ስታወራ በትክክል እኔ እውነት ለመናገር ጃፒ ብላ ነበር አለ ሪከርዱ ስሜን ትላንትና ማታ እኔ እውነት ለመናገር እቺ ልጅ በአካልም በምናምን አይቻትም አላቅም አግኝቻት አታውቅም። እውነት እሷ እስቲ እንደዚህ ብላ ስለኔ መናገር የምትችል ከሆነ በደንብ ብትናገር ደስ ይለኛል። እኔ ስልኬም የላትም አይቻትም አላቅም። በአካል አንዴ ልጠይቃት። ይሄንን ግለሰብ በአካል አይተሽው ታውቂያለሽ? በጣም በአካል አውቀዋለሁ። በጣም ያቀኛል። ቪዲዮ ወይም ፎቶ አብሮ አላችሁ ልታሳይን የምትችይው? እዚህ ጋር ከዚህ ጋር ፎቶ የለኝም ማለት I don't know how to say። አሁን ስንነጋገር ህይወቴ በጓደኛዬ ሞት ተጠያቂ ይሄንን በትክክል ራሱ የምንናገረው ነገር ፕሩፍ ማቅረብ አለብና እና በውስጥ ብዬ ለምኜ ትናንትና በጓደኞች በሰው እሺ ሰው አለ ያያችሁ ፎቶ ያነሳችሁ ፎቶ ወይ ቪዲዮ እንፈልጋለን። በአካል ተገናኝታችሁ እንደምታውቁ እዚህ ምድር ላይ እናንተ ሁለታችሁ አሁን እኮ እሺ አውቀዋለሁ እኮ ነው። በአካል ግን ተገናኝታችሁ አታውቁም? ኖ ከዚህ ጋር እኔ ህብር የለኝም። ተገናኝተን አናውቅም። በስልክ አውርታችሁ ታውቃላችሁ? ይኸውልሽ መድኃኒቱን ይዞ የመጣው የእሱ ወንድም ነው እኔ ጋር። እሱ ግን አዎ መጥቶ ካሜራ ሪከርድ አለኝ። የአባን ቁጥር ተቀብሎኛል። የቤተክርስቲያን ቁጥር ቤተክርስቲያን ተገናኝተናል። ቤተክርስቲያን በአካል የመጣው ማን ነው? የአባን ቁጥር ሊቀበልሽ እሱ ወይስ ወንድሙ? ወንድሙ የሆነች ልጅ ታማብን ነው በእናትሽ በሰማዕቷ እርጅኝ ብሎ ማስረጃ አለኝ። ካሜራ የቪዲዮ ቀርጿል። እሺ ስለ ወንድሙ ሳይሆን አሁን ስለዚህ ጋር ስላለው ግለሰብ ስናወራ ማለት ከሃናን ጎረቤቴ የኔ የመጀመሪያው ኮፊ ሾፕ ማለት ነው። ጎረቤቴ ጋር ህብርና ጓደኛ ማቾች ናቸው። እኔ ከዛ ሰፈር ያስነቀሉኝ ማለት ነው። የአይነ ደረቅ እስኪ ልብ ካለክ ያንተ ጥንቁልና ማለት ነው እኔ ላይ ኃይል ይምጣ። ለምን አንተ ትናንት ለመንኩት በቃ አባጋ ሄደን እናምናለን አለ ማለት ነው። ልጁን እጠራልሻለሁ የደወለልኝ እንደዛ ያለበትን ሪከርድ ልታሰሚኝ ትችያለሽ? አመጣለሁ፣ ሰዎቹን አመጣለሁ። ተው አይደለም ሪከርድ በስልክ ያወራችሁት አስወጣለሁ። ይቻላት ሰው አለኝ እኔ አስወጣለሁ። ፕሊዝ በቃ እሱን አምጪ ማስረጃ። አሁን ቁጥሬ እንኳን ካላት አለኝ የዚህ ግለሰብ ቁጥር ዋትስአፕ ምናምን አለ ያወራንበት አለኝ። እንዴ አንተ ስሰልልክ 3 ወር እኮ የፈጀብኝ ካለ ቁጥርክ አይደለም እኮ ማለት እኔ እናንተ አብራችሁ ተዋውቀን ታልካና አንድ በተራ ነገር እናውራ። አሁንም ንስሓ
ሰሊና ማሬ ሰላምዬ ቆይ በየተራ እንደዚህ ተበጣበጥን እኮ አንዴ ሚውት አድርገን ያረጉትን ይመኑ ስለሚያውቁ አንቺ እና እሱ ኮንቨርሴሽን አላችሁ ዋትስአፕ ላይ አንዴ ታሳይናለሽ ኮንቨርሴሽናችሁን ቴክስትም ይሁን ቮይስ አንዴ አንቺ እና እሱ በህይወታችሁ ኮንቨርሴሽን ትናንትና ተለምኗል ትናንትና አለ ላስወጣችሁ እሱ አንቺ ጋር ያወራበትን አሳይን እሱ በፍጹም ያላቃትም አውርተን አናውቅም እያለ ነው ስለዚህ አሳይን ሀቢባ ትናንትና የቤተክርስቲያን ግሩፕ አለ የቤተክርስቲያን ግሩፕ የቤተክርስቲያን ከሷ ጋር አይደለም የቤተክርስቲያን ግሩፕ አለ የመጀመሪያ የለቀቀችው የቤተክርስቲያን ግሩፕ ላይ ነው ፐርሰናሊ አላወራችሁም ፐርሰናሊ ምንም ነገር የለም ምንም እሺ አንዴ ልጠይቃት ሰሊና ፐርሰናሊ ጥያቄው አጭር ነው አጭር መልስ ፐርሰናሊ አውርታችኋል በግላችሁ ሁለታችሁ በስልክ አውርታችኋል በዋትስአፕ አላወራንም በግሩፕ እኮ ታዲያ በግሩፕ እኮ ብዙ ሰው ያወራል አንቺ የትኛው እኔ እና እሱ ብቻ ነን እኔ እና እሱ ነው ድል የተሰጠን እኔ እና እሱ ና በእናትህ ቤተክርስቲያን እና እመን ፎቶህን ሳላዋርድ በፊት የሴቶቹን ገንዘብ መልስ ስለው ማነሽ አንቺ በምን ምክንያት ስለሱ ነው ሪከርዱ አለ ድምፁ እንዳለ አለ ሀቢባ እንደማመጣ ማለት ነው እኔን የሆነ ነገር አድርጋለ እየተደማመጥን አንድ አጭር ጥያቄ ስንጠይቅ አጭር መልስ ከሆነ መግባባትና መፍትሄ ላይ መድረስ እንችላለን ግን እንደዚህ እኩል ሁላችንም የምንጮህ ከሆነ ለውጥ አይመጣም ስለዚህ የእሱ ጥያቄ በግል አውርታችኋል በግል አውርተን አናውቅም ብለሃል ኦኬ በግል አውርታችሁ አታውቁም ዋትስአፕ ግሩፕ ላይ ነው በአካል ተገናኝተን አናውቅም ብለሃል አዎ በአካል ተገናኝታችሁ አታውቁም እናውቃለን በአካል ተያይተን ጎን ለጎን ቆመን እናውቃለን ቅድም አይቼው እኮ አላውቅም አልሽኝ አብራችሁ ክለብ አንተ ፊት ለፊት አይደል እንደ ተቀመጥነው ክለብ ትዝ ካለክ የዲጄው ልደት ጊዜ በአይነ ቁራኛ አይደል ስትከታተለኝ የነበረው እሱ ቪዲዮ አለኝ እኔ አወጣዋለሁ ዝም በል እንዳትዋሽ በሰዓቱ እሱ አላየሽም ይሆናል አይቶሻል ክለብ ፍጥጥ እንዲና እንዲ ነበር ሰላም ተባብላችኋል ምን ሰላምታ እንጂ ሊለክፍ ይፈልግ ነበር እንጂ አለባበሴን አይቶ ሊለክፍሽ ፈልጎ እኮ ግን ፎቶ ወይ ቪዲዮ ከሌለ ይሄ ማስረጃ የለንም አለኝ አብራችሁ ፎቶ ቆይ አንዴ ወንድሜ እባክህን አብራችሁ ክለብ ውስጥ ፎቶ አላችሁ ያ ማስረጃ ነው በአካል ተገናኝታችሁ እንደምታውቁ ልታመጡ ትችላለሽ አዎ የተቀመጠበት እሱ እዚህ ጋር ነው የተቀመጠው እዚህ ጋር አለ ቪዲዮ አወጣለሁ እሰጥሻለሁ በጣም ጥሩ እሺ እባካችሁ ሀቢባ አሁን ምንድነው መሰለሽ ነው የምፈልገው ነገር ማንም ሰው አሁን በግል ጥላቻም ያለው ምንም ያለው ሰው እየገባ እንትን ሲል ሌላ ሰው ደግሞ እንትን የሚያደርገው ሪል የሆነ ነገር አድርጎ ነው የሚረዳው ገባሽ አይደል አባባል አሁን የምታወራውን ነገር እስቲ ዝም ብላችሁ በጥሞና እናንተ ማዳምጧት እስቲ በትክክለኛ የሆነ ነገር ነው የምታወራው በትክክለኛ አይምሮ ነው የምታወራው እኔ በአካል አይታይ ሊሆን ይችላል እሱንም እንድታወጣልኝ እፈልጋለሁ የክለቡን አንዴ ወይ ሚዩት አርጓትና አንዴ እንደማመጥ አንቺ ሚዩት አድርጊና ከኤደን ጋር እናወራለን እሺ ከኤደን ጋር አሁን አንቺ ልጨርስላት ክሊር ለማን ለሌላም ሰው እዚህ ላይ ለሚያየው እኔና ታገኘ ቆይ ኤደን አልጨረስንም የሰሊናን ስንጨርስ ነው ወደ አንቺ የምንገለበጠው የሰሊናን ተናግሮ ይጨርስ እሺ ለማንም ሰው ክሊር እንዲሆን እኔ እንዳታወራኝ ና በውስጥ ኤደን ስጨርስ የኔ ፍትህ አግኝቻለሁ በቃ ማሪ አቡ ሰሊና ትንሽ ተረጋግታ ታውራ ለመግለጽም ተረጋጋት ያ በቃ የሷ ፓርት አይተዋወቁም ኪያ እንተዋለን የሷን ፓርት ወደ ኤደን እንሄዳለን ግን መጀመሪያ እሱ እየተናገረ ነው እንስማው እኔ አሁን ሁሉንም ሰምተናል እሱንም እንስማው እሺ ሶሊያና ልጨርስና እንትን ልበል ምናልባት በቃ ማለት ከዚህ በኋላ እሷን አሁን ኤቪደንስ ያለው ነገር ኖሯት ካልሆነ ባትቀበሉና እንደዚህ አደባባይ ላይ ዝም ብሎ ባይነሳ ደስ ይለኛል እኔ ምክንያቱም የማውቀው አላቃትም አታቀኝም እኔ እንደዚህ እንትን ላይ ነው የማውቃት ቲክቶክ ላይ ነው የማውቃት አያታለሁ ምናምን ፍሪዝ መረድ እንዳለች አውቃለሁ ቁጥሯም የለኝም ምንም ነገር የለኝም አላቃትም አታቀኝም በአግባቦት ደረጃ ነው እንጂ በአይን ደረጃ አውቃታለሁ በአግባቦት በምንም አይነት ወይ እንዳለችው አይቻትም አላውቅም ሰው ጠላት የሚሆነው ማያውቀው ሰው ላይ ምንም አይነት እንትን ሃናን ያለችው ልጅ ደግሞ እስቲ ትምጣና የምትለውን እንስማ እኔ ሌላ ስለ ሰሊና ዘግተነዋል ፈቃሪ አግኝቻለሁ ብላለች ዘግተነዋል ወደ ኤደን እንሄዳለን ሌላ ግን ማንም ሰው ለማስረጃ ሲመጣ ካለብኝ እሺ አሁን ኤደንን ታውቃታለህ ከጥያቄ ነው ይጀምራሉ ኤደንን
ኦኬ እሺ ኤደን ባንተ ደረሰብኝ ያለችው እህቴን እንደ ፍቅረኛ ቀርቧት መድኃኒት አድርጎባት አሳብዷት ገንዘቧን እንዳለ አክስሯት ለሞት ዳረጋት ነው ባጭሩ። እኔ ቀጥታ ወደ ጉዳዩ ምገባ ሰው ነኝ፣ አላንዛዛም። ይሄንን ነው ኤደን ያለችው። ለዚህ ምላሽክ ምንድን ነው? እሺ እኔ አሁን ቀጥታ መልስ ልስጥሽ። የስ ፕሊዝ፣ ልክ እንደኔ ዳይሬክትሊ። እኔ ምንም መድኃኒት ደረጃ የምንደርስ ሰው አይደለሁ። መድኃኒት ደረጃ አላደረኩላትም። ምንም አይነት ነገር ያደረኩት የለም። መድኃኒት አድርጌ ከሆነና ሌላ ነገር እንደዚህ ደረጃ አድርሼ ከሆነ ለምንድን ነው እሷ ከሞተች በኋላ መውጣት የተፈለገው? እስከ ቅርብ ጊዜ ድረስ እኮ ቤተሰብ ነን። ከሷም ከእህቷም ከሷም በጣም መልካም ሰው ነች። በጣም ማከብራት ሰው ነች። በጣም ለብዙ ሰው ደራሽ ነች። ነፍሷን ይማርና ስለ እህቷ መመስከር ይችላሉ። ይቅርታ ይህን ጥያቄ እኔም ጠይቄ ነበር ካዳመጥኩ በኋላ ኤደን ለምንድን ነው እህትሽ ከሞተች በኋላ የወጣሹ ብዬ ስጠይቃት ያወቀችው አንተ መድኃኒት እንዳሰራህባት ያወቀችው እህቷ ከሞተች በኋላ ጸበል ስትጠመቅ ጸበሉ ላይ ተናግራ ነው። አንተ ይሄን ሁሉ እንዳደረካት ለጸበል ቦታ ተናግራ ያንን የሰማች ልጅ መጥታ ለኤደን ነግራት ነው እንጂ ጸበል ላይ ሆና እኮ እኔ እሷ ጸበል ላይ ሆና ጸበል ጨርሳ ስትመጣ ድረስ እኛ ቤተሰብ ነበር። ከጸበል ጨርሳ ቤት እስክትመጣ ድረስ አንድ አይደለም ጸበል ሄደች፣ 3-4 ጊዜ ነው ሄደች። ጸበል ጨርሳ አዲስ አበባ ገብታ ዱባይ ለመምጣት አንድ ቀን እስኪቀራት ድረስ ቤተሰብ ነበር። ተረዳሽን? ከሞተች በኋላ ነው ታዲያ ይሄ ነገር የተወራው ወይስ እሷ የተናገረችው ከሞተች በኋላ ነው? እሷ ጸበል ጨርሳ መታ የሰማችሁኝ ነው? yes ጸበል ጨርሳ መታ አዲስ አበባ እስክትመጣ ከዛ ደግሞ ከጸበል ጨርሳ ሰው ጸበል ጨርሶ ነው አይደል? ከዛ በኋላ አዲስ አበባ ያለውን ነገር ጨርሶ ነው አይደል ወደ ዱባይ ሊመጣ የሚለው አይደል? ወደዚህ ልትመጣ ብላ ትኬት በቪዛ ጉዳይ ተበላሽቶባት ተመልሳ ሁሉ እሷ ለቅሶ ላይም ቀብር ላይ ማን ነው እስከ መጨረሻው ድረስ እኔ ነበርኩኝ እንደ ቤተሰብ ከሷ ጋርም ከእህቷ ጋርም ከሁሉም ጋር ነበርኩኝ። ለምን ታዲያ ጸበል እያለች ከሆነ የተሰማው ይሄ አሁን መውጣቱ አሁን አልሰማኝም ይሆናል ወንድሜ። ጸበል እያለች አይደለም የተሰማው። እህቷ ከሞተች በኋላ አንቺ ነሽ የገደልሻት። ከአንተ ጋር ያላትን ሪሌሽን ኤደን ያንተ ምን ያህል ቤስት ፍሬንድ እንደሆነች ኤቭሪቲንግ እንደምትነግረህ ስትነግራት ታዲያ አንቺ እኮ ነሽ እህትሽን ያስገደልሻት። ምክንያቱም ሁሉ ነገር እየነገርሽው እሱ እኮ ነው መድኃኒት አድርጎባት እህትሽ እንደዚህ ሆና ራሷን መርዝ ጠጥታ ያጠፋችው በሱ ምክንያት ነው። እሱ ነው ያሳበዳት ብላ የነገረቻት እህትየው ከሞተች በኋላ ነው። ማን የነገራት ለሷ? ማን ነው ስሟ? እህቴ የነገረችሽ? ሚውትሽን አብሪ ኤደን። ስልክ ይዘሻል? ምናልባት በዚህ በኩል ይሄኛው ስልክ ስለማይሰማ በዚህ ሀቡ ኢቭን የዛሬ ዓመት ረመዳን ኢድ ላይ ማለት ነው ያቃል። ያው እሷ ታውራ ሀቡ እኔ ልመልስልሽ የዚህ ምላሽ እኔ እህታቸው ነኝ። እኔ ዛሬ ዓመት ረመዳን ኢትዮጵያ ነበር የነበርኩት። ሰሚራ ነበረችም ከልጇ ጋር ሌላ ቦታ ጸበል ነበረች። የኢድ ቀን አጋጣሚ መጣች። የኢድ ቀን መጣችና አጋጣሚ እሱ ኤደንን እየጠየቃት ነበር እና ሰሚራ እንዴት ናት የት ናት እያላት ነበር። እኔ ለእሱ ያላትን ፍቅር ስለማቅ ደስ የሚላት መስሎኝ በእሱ ምክንያት